አረብ ሀገር የሚሰሩ ውጪ የሚሰሩ እንደዚህ ሴቶችን ፊታችሁን ተደብቃችሁ ነው የምትሰሩት ብሎ ከዛ እናንተም እኮ ፊታችሁን ተደብቃችሁ ነው የምትሰሩት ከዛ ትንሽ ረዘም ያለ ሳቅ which is የማላገጥ የሚመስል ሳቅ የሆነ ንቀት የሚመስል ሳቅ አለበት ያፍ ቃላቶች ላይምሮ የሚሰቀጥጡ ክርስቶስን የተሳደቡ በሚዲያዎች ደጋግመን አሰምተናቸዋል ባናሰማችሁ ራሱ እንፈልግ ነበር እጅግ ላይምሮ የሚሰቀጥጡ ቃላቶች ማለት ነው እንደዛ እየተጮኸ እንደዛ እየተረከሰ እንደዛ ክርስቶስ ላይ እንደዛ ሲሳለቁ ያይምሮ በሽተኞች መግለጫ እንኳን እንጠብቅ ነበር ሜጋ ፐርሰናል ባሉት ሁኔታዎችን ታውት በሚዲያ ላይ በወጡት መረጃዎች እንኳን አትሊስት ከቤተክርስቲያን የሆነች መግለጫ እንኳን እንጠብቅ ነበር ከፎይም ጋር በተያያዘ እንግዲህ ቀድመን ማሳሰቢያ ሰጥተን ነበር ከብፁዕነታቸው ከአቡነ አብርሃም ጋር በተገናኘ ይሄን ነገር መሰንጠቅ አይቻልም ብለናችሁ ነበር ነገር ግን ወደ ኢሚዲየትሊ እፎይ ላይቭን እስኪዘጋ እንኳን አልተጠበቀም የሆነች ኮሜንት ተመዘዘችና ግሪን ስክሪን አድርገው እፎይ አባቶቹን አያከብርም አባቶቹን ሰደበ ምናምን አይነት ነገር ውስጥ የገባችሁልን ሰዎች አላችሁ በእውነት የተቃነ እፎይ ከብፁዕ አባታችን ከአቡነ አብርሃም ጋር ያለውን ግንኙነት ለማወቅ ከማንም በላይ አምኖ ጉዳዩን ነገሮች እንዲሰሩለት የወሰደው ወደ ብፁዕነታቸው ይሄ የብፁዕነታቸው ልጅ መሆኑን እፎይ ያሳይ ስለዚህ ይሄንን ነገር ሳትመለከቱ እፎይ የሆነ ነገር አለ በሚል ብቻ ወደ አልሆነ ነገር ወስዳችሁታል ጥያቄ መጠየቅ አባቶችን ነውር አይደለም በእውነት ስራዎች በጣም ተደራርበው መገፋቶች በጣም ተደራርበው አንዳንድ ያልሆኑ አካሄዶችን በቤተ ክህነት ደረጃ መታየታቸውን በጥያቄ መንፈስ ይዞ መቅረቡ ክፋት የለም እንዲታረም አይደል እንደምንፈልገው ተቋማችን እኮ ከምንም በላይ መጠበቅ ትፈልጋለች እኮ አይደል ሃይማኖት ማለት የስጋ ሀተካራና ውካት ያለበት ቦታ ማለት አይደለም መንፈሳዊነት የሚሰለጥንበት ታላቅ ስፍራ ነው ስለዚህ ይህ ስፍራ ባልሆነ መንገድ ሲዋጥ ማየት ነውር ነው የሚሆነው ስለዚህ ይሄን ለማስተካከል አባቶችን መጠየቅ ክፋት የለውም እንደው አይነኬና አይነኩብኝ ቀረብን ይሄዳል በአውዱና በመልኩ ግን ነገሮችን መረዳት ብንችል ሁሉ ነገር ለውጥ ለማምጣት የሚበጅ ነው ብለን እንላለንና በዚህ ጉዳይ አሁን ወንድማችን ልደት የነበረው ሐሳብ ነበር ባይዘዊ እንደው የሆነ ነገር ለማድረግ ከፎይ ጋር 100% መስማማት እኮ ላይኖር ይችላል ምን ያህል እንደ በሐሳብ እንዲሆን የለበትም እንደሚሆን አለበት እንደምንባባል ማለት ነውና ይሄ ምንም ችግር የለውም እንደ ልዩነትና እንደ ስንጥቃት አትቆጠሩት ስለዚህ ከብፁዕነታቸው ጋር የተያዘው ነገር ቀለል ያለ ነገር ነው ማለት በቃ የተፈጠረው ነገር በጥያቄ ቀለል ያለ ስል ጉዳዩ ሳይሆን እፎይ ያቀረበበት መንገድ ብፁዕነታቸው ይሄን ነገር ሸፍነውታል ይሄ ነገር መሆን የለበትም አሁንም ሊያዩት ይገባል ሂዱና ጠይቋቸው ማለት ድጋሚ ጉዳዩ ይፈጸም ማለት ጉዳዩ ይታይ ማለት ስለዚህ ይሄ ነውር የለውም ይሄን በፖለቲካ ወስዳቸው ይው እንደዚህ እንደ አቡነ አብርሃም እኮ የሃይማኖት አባት ናቸው ፖለቲከኛ አይደለም የትግል መሪ አይደለም ይሄ ካልገባችሁ በጣም አስቸጋሪ የደፉት የፉድና አስኬማ እኮ አስተዋጽኦና እኮ ሁነቱ እኮ ለሃይማኖት የሚበጅ ነው እንጂ የፖለቲካ የጦር ምላጮችን ለመቅረጽ የሚጠቅም አይደለም ስለዚህ ብፁዕነታቸው ሁላችንም አባት ናቸው ጋሽ ኡስታዝ እንኳን ደህና መጡ እፎይ እንኳን ደህና መጣ ድምጽን አሰማና ከዛ እንቀጥላለን እንዳቀቡተው እንደቀደሙ እንደ ቪዲዮ በየትኛው ቶኒውን ሄድብኝ በቃ እዚሁ እኔ ላይ ሄድባሉ አላልከኝም ነው ኦዲየንሱ እንዴት ነው እሱ ቤትበት እንዴት ነው ያዋጣኛል እንዴት ነው ታላቅ ማን ነው ሲማውጣ አይደለም በሽበት እፎይ ነው መሰለኝ በመመለጥ በዛ ማን ነኝ እኔ ይቅርታ ይጠይቀኝ አሞኛል ተሰምቶኛል ላይቭ ላይ ሙልጭ አድርጎ ሰርጎኛል ልደት እና አንድ ቪዲዮ ሳልሄድበት ነው ምንድነው ጥሪ የምታቀርቡልኝ አልጠገብኩም እኔ በአንድ ቪዲዮ ሌላኛው ቪዲዮ እዚሁ ስራው ፓርት 2 እና ፓርት 3 ይቀረኛል አረ ለሽቶ ካምፓኒዎች ተፈጠሩ አከበርከው ልደት ንግግር ከሐዲስ እንዳጣጣ ይፎል በኔ ንግግር
ከሐዲስ ከቁርአን ይፈለግልሃል። አይደለም በጦር ወቅት ነው ራሱን እንጃ የሚወደኝ አይመስለኝም። አይ ሳምንቱን አስታውስ። ያው እንኳን አንተ ክርስቶስም የተከዳበት ሳምንት ስለሆነ እሱን እስሬ ብትሆኑ ጨብጦት ነበረ። ዶሮ እናስጨዋለን፣ ያለቀሰ ይቅር ትለዋለህ። ኧረ ኖ አሁን እኮ ቀጣይ ዶሮ መንበላበት ነው። ቢያንስ ዶሮ አሰርቶ ይምጣ። የባሌ ጎባ ያዳል በግ ያምጣ፣ አለበለዚያ እንዳትታረቀው። እሺ፣ አመሰግናለሁ በድጋሚ ሁላችሁንም ክርስቲያኖች እዚህ የመጣችሁትን። ዘሩፋኤል ወደ እናንተ ከመምጣቴ በፊት ከቀን ጀምሮ ስልኬን ጠይቆ ደውሎ አናግሮኝ ነገሮችን እንድንፈታ ከእፎይ ጋር እንድንነጋገር ዲስከስ እንድናደርግ እድሉን ያመቻቸልን እሱ ነው። በድጋሚ እግዚአብሔር ይስጥልኝ። የእኔ ሀሳብ ምንድነው? ባጭሩ እውነቱን ለመናገር እኔ ባስቀመጥኩት መንገድ አልነበረም ወንድሜ እፎይ ጋር የደረሱት ሀሳቦች። እኔ ምንድን ያልኩት እነ እፎይ የተናገሩትን እነ እፎይ ያነሱትን እነ እፎይ ያሉትን እያንዳንዱን ነገር አይቻለሁ። መከራቸውን እኔ ለሰከንድ እንኳን አላሳለፍኩትም። እነ እፎይ የተረማመዱበትን የሞት መንገድ እነዛን ሁሉ ነገር ተናግሬያለሁ። ግን በአጭሩ ቅር ያለኝና የተሰማኝ ነገር ከምን አንጻር ነው? ብዙ ነገሮች ሊኖሩ ይችላሉ። አባታችን አቡነ አብርሃምን ግን በዚህ መንገድ ባይናገራቸው እኔ ደስ ይለኝ ነበረ። ምክንያቱም ይህንን ያልኩበትን ቅድም ለእፎይ አስረድቼዋለሁ። ሀሳቤ ለምንድን ነው አባቶች እንዳይናገሩ የፈለግኩበት የሚለውን ምክንያቴን ሳስረዳ እኚህ አባት ብዙ ሕዝብ የሚመሩ ናቸው። የሲኖዶስ አባል ናቸው። እፎይ በጣም ብዙ ሰው የሚሰማው ሰው ነው። እሱ ቅሬታ ኖሮት ሲናገር እፎይ ቅሬታ ኖሮ ሲናገር በጣም ብዙ ሰዎች ዘንድ ብዙ መከፋፈል ሊፈጥር ይችላል። ከዛ አንጻር እግዚአብሔር በጤና ከጠበቀው ጳላዲዮስንም እግዚአብሔር በጤና ከጠበቀውና ደህና ከሆኑና ሰላም ከሆኑ ትልቁ ነገር ያ ነው። ክፉን ነገሮች ጎንበስ ብሎ አሳልፈው ነገሮች እስኪስተካከል ድረስ በዝምታ ቢያልፉ መልካም ነው ከሚለው አንጻር ተናግሬያለሁ። አባቶችን መናገሩ ነው ብዬ ስላላሰብኩ ማለት ነው። እና በቀደም ከእፎይ ጋር ስናወራ እሱን መናገሬ ከእሱ ሀሳብ ተቃራኒ መቆሚያ አይደለም ያናደደው። ለምን እፎይ አቡነ አብርሃም ላይ እንደዚህ አይነት ሀሳብ አነሳ የሚለው አይደለም ያናደደ። ወንድሜ የደረሰው የተቆራረጡ ቪዲዮዎች ከምን አንጻር ነው? ከእህቶቻችን አንጻር፣ አረብ ሀገር ላይ ያሉ እህቶቻችን እኔ እውነቱን ለመናገር እፎይ ያቀረበው ቪዲዮ ለተመለከቱ ለየትኛውም ሰው የኔ መሳቅና እንትን ማለት በእነሱ ላይ ማላገጥ ወይም በእነሱ ላይ ሌላ ትርጉም እንዳለው አድርጎ ያሳያሉ። ግን እንደዛ አልነበረም። ፈለገና መሰለኝ፣ ይቅርታ አቋረጥኩ ንግግር። ፈለገና አሉ በሞዴሉም ላይቭ ላይ ተናግሬያለሁ። የኔ ሀሳብ አሁንም አባቶቻችን ሊቃነ ጳጳሳት በጣም ብዙ መንጋ ነው የሚመሩት፣ በጣም ብዙ ነው የሚመሩት። በእነሱ ላይ ያለ ምንም እንኳን መከራ ቢደርስብን፣ ምንም እንኳን ስቃይ ቢደርስብን፣ ምንም እንኳን ሀዘን ቢደርስብን በእነሱ ላይ በምንናገረው ነገር ላይ ጥንቃቄ ያስፈልጋል። እና እኔ እንደውም እየተሳቀኩኝ ጭምር ነው የተናገርኩት። እውነቱን ለመናገር በጣም እየተሳቀኩኝ ካያችሁ ላይ ማስገብቻታለሁ። ስራዋንም ምን ያህል ዋጋ እንደምትከፍል ደጋግሜ ተናግሬያለሁ። አሁን ስለተጣላን ከተቀየመች አላቅም። በደህናው ጊዜ ግን እንዲደግፏት ቪዲዮቿ እንዲታይ በራሴ ትንሽ ነገር አድርጌያለሁ እና ከዛ እሷ የጻፈችው ኮመንት አሳቀኝ፣ ሳኩኝ እኔ እና ስስቅ ተገጣጠመ። ከዛ ሁሌ ነው የምለው እኔ ሁላችንም አስመሳዮች ነን። አይ ቲንክ ከዚህ በኋላ እንደዛ ማለት ያለብኝ አይመስለኝም። ሁላችንም አስመሳዮች ነን እዚህ ጋር ያለ ነው። እኔ በጣም ብዙ ጊዜ ይህን ቃል እጠቀማለሁ። ከእሱ ጋር ተገጣጠመና ልክ እህቶቼ ላይ እንዳላገጥኩኝ አይነት ነገር ተደርጎ ለእፎይ ደረሰ። ስለዚህ እፎይ ከራሱ ይልቅ እህቶቹ ላይ ለነሱ ዋጋ የከፈሉ እውነቱን ለመናገር እኔ እናንተን የመናገር ምንም አይነት ሞራል የለም። ምንም ደግሞ አድርጋችሁኝም አታውቁም። ስለዚህ ልክ በእንደዚህ አይነት መንገድ መስሏችሁ ከሆነ አንዳችሁንም እውነቱን ለመናገር እናንተን በማቃለል እናንተን ዝቅ በማድረግ ለእናንተ ክብር ከማሳጣት የተነሳ ምንም አይነት የድፍረት ንግግር እግዚአብሔር አልተናገርኩም። ላይቭ ላይም ነበራችሁ፣ ያንንም ደግሞ አይታችሁታል። እኔ በዋነኝነት ትኩረቴ የነበረው በቃ አቡነ አብርሃም ላይ እና አቡነ አብርሃም ላይ ብቻ ነበር። ያሉ እህቶቼ ገንዘብ እንዲያዋጡ እንኳን አላደረግም። ለምን?
እነሱ የሚያመጡት ገንዘብ እንዴት ሆኖ እንደሚመጣ ስለማውቀው እንዲህ አይነት ነገሮች ላይ እንዳትሳተፉ ነው ምላቸው። ራሱ ገንዘባቸው መያዝ ስላለባቸው ብዙ ጊዜ ተናግሬያለሁ። ስለዚህ አሁን ከመሬት ተነስቶ ምንም የሚቀይር ነገር የለም። እናንተን የምናገርበት ችግሬም ከእናንተ ጋር አይደለም። እኔ ሀሳቤ በቃ ወንድሜ እፎይ ላይቭ ላይ የተናገራትን ያቺን ንግግር እሷን በመቃረን ብቻ ነው የተነሳዋል ያለው ነገር። እኔ እንደ አንድ ቤተክርስቲያን ልጅ እፎይ የራሱን ሀሳብ አቅርቧል፣ እኔም ደግሞ የራሴን ሀሳብ ሳቅር አባቶች ምንም ቢሆን ምንም በዚህ መንገድ ብንመለከታቸው የሚል ሀሳብ የሀሳብ ልዩነት ሊኖር ይችላል። ያን ተከባብረን እናልፈዋለን። ከዛ ውጪ ከእፎይ ጋር ጥልቅ ወዳጅነትን ያለን በጣም እንዋደዳለን፣ እንከባበራለን። ብዙ ጊዜ አውርተናል፣ ተወያይተናል። ከዛ የዘለለ እናንተ እንደደገሳችሁትና ልክ ልታቃርሙና ልታደባድቡን በሄዳችሁበት ልክ አይደለም። እኔና እፎይ ጋር ያለው ነገር እውነቱን ለመናገር እና ቅድምም ይህንን ረጅም ሰዓት ስናወራ የነበረው ልደት የምን ፍቅር ነው የምትለው? ልደት አናዶኝ ሳለሱ ሳድሬ። አይ ልደት ማይመቸኝ ሰው ነው ስላለ፣ ምክንያቱም ጋብዞኝ አያውቅም። ያልጋበዘኝን ሰው እንዴት ነው ማመሰግነው? ሽንጤ ሸምጥጠ ተጋበዝ ስትባል ኖ ውሻ ላበላው ነው የሚጮኸው ትላለህ። ውሻ ከኋላ እየጮኸ ነው። ሚዩት ላድርግ። ያ ምንድነው እሱ ብዙም እንትን የለንም። አክቹዋሊ እኔ ፐርሰናሊ ልደት ለኔ ባለውለታዬ ነው። ብዙ ነገሮች እንትን ብሏል፣ በውስጥም ያወራኛል። አይ ቲንክ ጥቂት ሰዎች ናቸው እኔ ቴሌግራም ላይ የምደዋወላቸው። ከምደዋወላቸው ውስጥ አንዱ እሱ ነው። አይ ቲንክ ከሚሰሩት ንጽጽር ራሱ 10-15% ያህል ቢሆኑ የሚደዋወላቸው ነው። ከነዛ ውስጥ አንዱ ነው እና እናወራለን እና ለምንድነው እሱ ሜቢ በቪዲዮ ምላሽ የሰጠበት ከሆነ የመጀመሪያ ቪዲዮን አይቼ ነበረ ከአቡነ አብርሃም ጋር የተያዘ የሰጠውን አስተያየት። አቡነ አብርሃም ለሱም አባቱ እንደሆኑ ለእኔም አባቴ ናቸው። ስለዚህ እይታው ማስቀመጥ ይችላል፣ መፍቱ ነው። እኔም እይታዬን የተሰማኝን በጊዜው አስቀምጫለሁኝ። ሰዎች በተመዘዙበት መንገድ ባይሆንም ማለት ነው። እኔም የተሰማኝን አስቀምጫለሁ፣ እሱም የተሰማውን አስቀምጧል። ትናንትና ነው ያየሁት፣ እሱን ምንም አልመሰለኝም፣ መፍቱ ነው። በዚህ ከአቡነ አብርሃም ጋር በተያያዘ ከልደት ይልቅ ከቴዶ ጋር በጣም ተከራክረናል። በጣም ሜቢ ቮይሶቹን ሁሉ ማስደመጥ ይቻላል። ያስቀመጣቸውን ቴዶ ብዙ ተጨቃጭቀናል ከቴዶ ጋር ማለት ነው። ከአቡነ አብርሃም ጋር በተያያዘ ለምንድን ነው እንደዚህ ያልከው ብሎኝ፣ እንደዚህ ማለት የለብም እንደዚህ እንትን ማለት ጀስት አውርተናል አስቀድመን ማለት ነው። ላይቭ ላይ መጥቶ በኋላ እንትን ብሏል። ይህንን ስጋት ስላለሁ ኖ አንተ የራስህ አቋም አለ እኔም የራሴ አቋም አለኝ በሚለው አለፍ ነው እንጂ ማለት ነው። እና እንደዛ ነው። እኔ የምጠብቀው አለ። ሰው አባቱን ነው የሚጠይቀው። አባቴ ስለሆኑ ነው የጠየኳቸው። አባቴ ባይሆኑ አልጠይቃቸውም። አባቴ ከሆኑ ደግሞ ጠይቃቸዋለሁ፣ እኛ አሁንም ወደፊትም። ምክንያቱም አባት ከሆኑ የተሰማኝን ልጠይቃቸው መፍት ስላለኝ ማለት ነው። የሰማዩ አባታችንን እንኳን እንጠይቀዋለን ጠይቁኝ ስላለ ማለት ነው። ስለዚህ እሳቸውም አባት እስከሆኑ ድረስ እንጠይቃቸዋለን። ችግሮች ሲኖሩ እንደዚህ ስናለቅስ ዝም ካሉን ለምንድን ነው እሱ ዝም የተባልነው ብለን መጠየቅ መፍቱ ስላለን ማለት ነው። ሰዎች በሚጠበዝዙበት አንግል በዛ ውስጥ እገኛለሁ ብዬ አላስብም። እስካሁንም ነኝ ብዬም አላስብም። እንደዛ አይነት ነገሮችም ይመጡብኛልም ብዬ አላስብም። ወደፊትም ያመጣሉ ብዬም አላስብም። ሰዎች ግን ለምን እንደዛ ተረዱ ብዬ ደግሞ ሜቢ መሞገት አልችልም። ምክንያቱም መፍታቸው ነው እና ከዚህ ቦታ ስለሆኑ ነው እንደዛ አይነት ኢንተርፕሬቴሽን ውስጥ እንደተገባ ብዙም ባላውቀውም ማለት ነው። መፍታቸው ነው ሰዎች እንደዛ ኢንተርፕሬት ማድረግ፣ ግን ሰዎችም መከልከል ስለማልችል ማለት ነው። እንደ አንድ የቤተክርስቲያን ልጅ ግን የመጠየቅ መፍቱ ደግሞ አለኝ። ምክንያቱም እጅግ ጸያፍ ቃላቶች ለአእምሮ የሚሰቀጥጡ ክርስቶስን የተሳደቡ በሚዲያዎች ደጋግመን አሰምተናቸዋል። ባናሰማችሁ ራሱ እንፈልግ ነበረ። እጅግ ለአእምሮ የሚሰቀጥጡ ቃላቶች ማለት ነው በክርስቶስ ላይ የተነገሩ። እንደዛ እየተጮኸ እንደዛ እየተለቀሰ እንደዛ ክርስቶስ ላይ እንደዛ ሲሳለቁ የአእምሮ በሽተኛ ነው፣ ዘገምተኛ ነው ክርስቶስ ሎቱ ስብሐት
ያ ሁሉ ቪዲዮዎችን አውጥተን ተውት፣ ከኔ ጋር ፐርሰናል ባሉት ሁኔታዎችን ተውት። በሚዲያ ላይ በወጡት መረጃዎች እንኳን አትሊስት ከቤተክርስቲያን የሆነች መግለጫ እንኳን እንጠብቅ ነበረ። የኔን ተውት፣ ጀስ ከኔ ጋር ያለውን ከአቡነ አብርሃም ጋር ያለውን ምናምን ነገር ኬዙን ተውትና እነኛ እንደዛ የተነገሩበትን አንዲት መግለጫ እንጠብቅ ነበረ። ያ ባለመሆኑ አስከፍቶኛል ፐርሰናሊ። ምክንያቱም ታቦት ጣውላ ነው ብለው ተናገሩ፣ ታቦት መቅጠፊያ ነው ብለው ተናገሩ ተብሎ መግለጫ ሲወጣ ክርስቶስ ላይ ደግሞ እንደዚህ ተብሎ ለተናገሩት መግለጫ እንኳን አለመውጣቱ እኔን ፐርሰናሊ አስከፍቶኛል። በዛ ምክንያት እንትን ያልኩት ነገር አለ። ቢ እናንተ ትክክል አይደለም ብላችሁ ማሰብ ትችላላችሁ፣ ማመንም ትችላላችሁ፣ መሞገትም ትችላላችሁ። እስቲል እኔ አሁንም አቋም የተመሳሳይ ነው። የእናንተን አቋም አከብራለሁ። ለምን እንደዚህ ያልክ ብላችሁ መሞገት መፍታችሁ ነው። ለምን እንደዚህ ያላችሁ ብዬ እናንተን ምጠላበትም ምንም ምልበትም የለም። ከቴዶ ጋርም ስለተነጋገርንና በሀሳብ ልዩነት ስለተላለፍን ማለት ነው። ያንኑ ነው ልደተ ቃል በኋላ ያለው ያንኑ ነው። ቴዶ እንደውም እኔ ቤት በኋላ ስለሰጋ ምንድን ያደረገው በአቡነ አብርሃም ላይ ቃላት እንዳሰነጥቁ ወደሚል ገባ ማለት ነው ቴዶ። ምክንያቱም እኔም የራሴን አቋም ይዛለሁ፣ አንተም የራስን አቋም ያዝ ስለተባባል ነው ማለት ነው። ኤኒዌይስ እንደዛ ነው የቀጠልነው ማለት ነው። ያንን ከዛ በኋላ ሰዎች ለመሰንጠቅ ሲሞክሩ ከዛ በኋላ ደግሞ ልደተ ቃል በዛኛው ሲያስቀምጠው አየውና ብዙም አይ ባይሰራው አልኩና በወዴ ግን መፍቱ ነው እንደዛ መናገሩ ብዬ ዝምታን ነው የመረጥኩት። ቀጣይ ከዛ ሌላ ቪዲዮ መጣልኝ ማለት ነው። ሌላ ቪዲዮ ተላከልኝ። ምን የሚል ቪዲዮ? አረብ ሀገር የምትሰሩ ውጪ የምትሰሩ እንደዚህ ሴቶችን ፊታችሁን ተደብቃችሁ ነው የምትሰሩት ብሎ ከዛ እናንተም እኮ ፊታችሁን ተደብቃችሁ የምትሰሩት ከዛ ትንሽ ረዘም ያለ ሳቅ የማላገጥ የሚመስል ሳቅ የሆነ ንቀት የሚመስል ሳቅ አለበት። ከዛ ደግሞ መልሶ ሁላችንም አስመሳዮች ናቸው አስመሳይ ነን የሚል አለው። ይሄ ደግሞ ምንድነው? እሱ አንድ ሰሞን እንትን ካልን በኋላ ሴቶችን እኛ መስግነን ነበር። አረብ ሀገር ያሉ ሴቶችን አብረውን የነበሩ ሴቶችን በደንብ አመስግነናል። ነገር ግን እኛ ካላልነው ተቃራኒ አድርገው ምን ሴቶቹን ይንቃል። ሴቶቹን ሲያመሰግን እንኳን 11ኛ ደረጃ ላይ ነው ያስቀመጣቸው፣ ዞር ብሎ ማያያቸው ሴቶቹን የሚል ተሰርቷል። ልደተ ቃል ደግሞ በዚህኛው መጥቶ እንደዚህ ተደብቃችሁ ነው አስመሳዮች ናችሁ ምናምን ሲል እህቶቻችንን ዲፌንድ ማድረግ አለብን። ምክንያቱም የእህቶቻችንን ችግር የምናውቀው በተሻለ ሁኔታ ከልደተ ቃል እኔ ያውቃለሁኝ። ስለ እህቶቻችን ከልደተ ቃል ይልቅ እኔ ጠንቅቄ ያውቃለሁኝ። ቴዎሎጂውን ልደተ ቃል ከኔ ተሻለ ያውቃል። አንደኛ እሱ መምህርም ስለሆነ፣ በሴቶቻችን ሁኔታ ላይ ግን ከልደተ ቃል ይልቅ እኔ ያውቃለሁኝ። ምክንያቱም ምን አይነት ቻሌንጅ ሊገጥማቸው እንደሚችል በእስልምናው ላይ ተሻለ አውቃለሁ ብዬ አምናለሁኝ። እህቶቻችን ላይ ማንኛውም ነገር አታክ ከመጣ ዲፌንድ ማድረግ ደግሞ የኔ ግዴታ ይሆናል ማለት ነው። አብረውኝ ከሚሰሩ ሴቶች ላይ የሆነ አታክ ከመጣ ዲፌንድ ማድረግ ስላለብኝ አየሁትና ተናድጃለሁኝ። ግን እነግረዋለሁኝ። ልንገረው አልንገረው እያልኩ በውስጤ እየተሟገጥኩ ሳለው ሌላ ቪዲዮ አየሁኝ። በውስጥ አልነግረውም እዚሁ አደባባይ ላይ ነው የምናገረው ምናምን የሚል ቪዲዮ አየሁኝ። እንደዛ ከሆነ በውስጥ ንገረው ብለውት ወይ በውስጥ አልናገርም እያለ አደባባይ ነው የምናገረው እያለ ከሆነማ እኔም አደባባይ ላይ ልነግረው ያስፈልጋል ማለት ነው ከሚል አንጻር ቪዲዮ ሰራውለት ማለት ነው። እና ከኔ ጋር ምንም ፐርሰናል ችግር የለብንም። ልደት ባለውለታዬ ነው። ከብዙ ሰዎች ጋር አስተዋውቆኛል። ብዙ ጊዜም ፕሮሞሽን ሁሉ ሰርቶልኛል። እሱ መምህር ነው። እሱ የተሻለ ከኔ እንደሚያውቃቃለኝ ኤቭሪቲንግ በመጽሐፍ ቅዱስም የቆየም ነው። ንጽጽሩ ላለሙ ላይም ተናግሬዋለሁኝ። እንትን ላይም ትሁት ነው፣ ጥሩ ሰው ነው። ፐርሰናሊ ለእኔ ምንም ችግር የለበትም። እሱ ግን ሲስተሮች ጋር በተደረገው እነሱን ዲፌንድ ማድረግ ስላለብኝ ያችን እኔ የተረዳሁት እንደዛ ነው። አይ የሳኩትም እንደዛ አልነበረም። እንደዛም ሴቶችን ዲስከሬጅ ለማድረግ ለማለት ጨረስ ነው ማለት ነው። እና እንደዛ ነው። ሜይ ቢ ሙክት ካስፈለገ ሙክቱን ለእናንተ ያቀርብላችሁ። ከኔ ጋር ምንም ጠብም የለንም።
ፐርሰናሊ እኔ ከማንም ጋር ደግሞ ማለት እንደዚህ እንትኑን አልፈልገውም። ጀማ ፈጥሮ መጣላትም ምናምን ነገር ብዙም አይመቸኝም ሳይሆን አልፈልግምም። ደግሞ መሆንም የለበትም የአንድ ቤተክርስቲያን ልጆች እስከሆን ድረስ ማለት ነው። ከሌና ከሌ እንደዚህ ከሌና ከሌ የሚባለው ነገር በጣም ከማይመቸኝ ነገር አንዱ ነው እና ምንም የሚያገናኘንም ነገር የለም፣ ያጣላን የለም ማለት ነው ማለት ወዳለሁ። ካስከፋው ሶሪ አስከፍቻለሁ ይመስለኛል። ፊትህ ሲታይ ግን የተከፋ አይመስልም። በሬ አምጣ እንዳትለኝ፣ ስማ ዶሮ አመጣለሁ ብለህ በሬ አምጣ እንዳትለኝ እንጂ ኧረ እሱ ግዴታ ነው። በዛም በዚህም ብለህ እኔን እንደፈለገ መጠለስ ትችላለህ፣ እንደፈለገ መተቸት ትችላለህ። ኤኒታይም እህቶቼን ግን አታክ አደረግ ዲፌንድ አደርጋለሁ እህቶቼን። ይህንን ጠንቅቀህ እወቀው። እኔን ግን ኤኒታይም ባለውለታዬ ነህ። ኤኒታይም እኔን አታክ ብታደርግ ራሴን ዲፌንድ ለማድረግ አልገባም። ምክንያቱም ጥሩ ነገሮች ለእኔ ያስተዋወቀኝም ወደ ቲክቶክ አንተ ነህ። ሞሮፍ ልደት እኔን አታክ አድርጓል ብዬ ራሴን ለመከላከል ወይንም ላይክ እንደዛ ነገሮች ልደትን አታክ ማደርግበት ምንም ሚንስ አይኖርም። እስልምና ላይ የሚሰሩ ሴቶችን ግን አታክ ካደረግ ኤኒታይም አታክ አደርግሃለሁ። በተረፈ ይቅርታ ካስቀየምኩ።